ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው ወይ? እኔ ጋር ሁሉ መልካም፣ እግዚአብሔር የተመሰገነ ይሁን። እንዴት ናችሁ? ስደትም እንዲሁም ሀገር ውስጥ ያላችሁ ቤተሰብ፣ ወዳጅ፣ ጓደኛ ሁላችሁም በያላችሁበት ሰላማችሁ ብዘት ይበልልኝ። ዛሬ ግን እኔ ያሳሰበኝ ነገር የሆነ ነገር ልላችሁ ፈለግኩኝ። እስኪ ለእናንተ የቅርብ ዘመድ ጓደኛ እንዲሁም እናት አባት ሊሆንም ይችላል፣ ሁሉንም የሚያካትት ነው እና ስትጠፉ ጠፋችሁ፣ እንዴት ናችሁ፣ መጥፋታችሁ አሳስቧቸው የሚጠይቋችሁ ወዳጅ ዘመድ እንዲሁም ቤተሰብ ካላችሁ ለእናንተ ስትጠፉ የሚፈልጋችሁ ሲደክማችሁ አይዟሽ በርታ አንተ አንቺ ብለው ሁላችንም ይሆናልና ሲደክምሽ በርቺ አይዞሽ ብሎ የሚያጽናናችሁ የቅርብ ወዳጃችሁ ስም እስኪ ጥቀሱ። ማን ነው ለእናንተ? ከቤተሰብ ጀምሮ ማለት ነው፣ ከእናትም ከአባትም ከጓደኛም ይሆናልና እስኪ ስትጠፉ አሳስቧቸው። መጥፋታችሁ መድከማችሁ እንዲሁም ሌላ ነው ወይስ ጥቅም ሲፈልጉ ብቻ ደውለው የት ነሽ እንዴት ነሽ ምናምን ብሎ ሰላምታ የሚያቀርቡላችሁ ነው ያሉት? ይህንም እስኪ ሹክ በሉኝ እናንተ ማለት ነው። ለእኔ ግራ ያጋባኝ አንዳንድ ጥያቄዎች አሉና ብዙዎቹ ስትጠፉ በተለይ አገር ቤት ውስጥ ሆናችሁ የእግዚአብሔር ሰላምታ እንኳን ማይሉ ብዙዎች አሉና እግዚአብሔር ሰላምታ ማለት በጣም ትልቅ ነገር ነው ከምላችሁ በላይ። እግዚአብሔር ይመስገን ማለት ለእግዚአብሔር እኛ የምንሰጠው ምንም ነገር የለም እና ግን እግዚአብሔር ይመስገን ማለታችን ትልቅ ነገር ነው እና እሱንም እንኳን የሚነፍቁ ብዙ ሰዎች አሉ ማለት ነው። አይተው ባላዩን የሚያልፉት ማለት ነው እና ግን እውነት አሁን ስደት ላይ ስትሆኑ ስደት ላይ ስንሆን ሁላችንም አገር ቤት ያሉ ሰዎች እየደወሉ ማለት እውነት መጥፋታችን አሳስባቸው ነው ወይስ ሰላምታ ፈልግ? አንዳንዴ ግራ ይገባኛል። የሆነ ነገር ጥቅም የሆነ ነገር ብቻ ሲፈልጉ ብቻ የሚፈልጓቸው ሰዎች አሉ። እንዲህ ደግሞ መጥፋታቸው አሳስቧቸው የሚጠይቋቸው ሰዎች አሉና የእናንተ ግን የትኛው ሰው ነው የሚፈልጋችሁ? የእውነት ደክሞሻል፣ በቃሽ፣ ብዙ አመት ሰርተሻል፣ ነይ የሰራሽው ነገር ይበቃሻል፣ ባይበቃም እኛ አለን ብለው የሚያበረታታችሁ ከጎናችሁ የራሳችሁ የሆነ ሰው አላችሁ። ካላችሁ እድለኛ ናችሁ እና ብዙዎቹ ግን ለመሄድ እንኳን ሲያስቡ ስናስብ አይ ትንሽ ቆዩ፣ እዚህ ጋር ያለው ነገር ብዙም ደስ የሚል ነገር የለውም፣ እዛም ሆናችሁ ግን ብትሰሩ ብትጠነክሩ ይሻላል፣ የተሻለው የሚሆነው ደግሞ እዛ ነው የሚሉ አሉ ማለት ነው። ህይወት ደግሞ ያው አንዴ ከሄደች ነው እና ጊዜ የሚባል ነገር ጊዜያችን ያው ቆሞ አይጠብቀንም። ጊዜ ወርቅ ነው። ጊዜ ታክሲ አይደለም፣ አይጠብቅም ቆሞ። ካልተሳፈሩበት ቶሎ ተሽቀዳድሞ የሚባል አባባል አለ። አባባል ሳይሆን ተረክተ እውነት ነው። አንዳንዴ ታክሲ እስኪሞላ ድረስ ያው ሊጠብቀን ይችላል። ታክሲ ከሞላ በኋላም ያው ጥሎ ነው የሚሄደው እና ጊዜ ግን ትናንት ያሁኗ ሰከንድ ነገር እንመልሳት ብንላት እንኳን አንመልሳትም። ብዙ ጊዜያችንን በስደት ላይ ስትሆኑ ብዙ ሙሉ የማይሆኑ ነገሮች አለ። ምንም ሙሉ የሚሆን ነገር ይሄ ነው ሙሉ የምለው ምንም ነገር የለም። ስደት ላይ ስትሆኑ ከቤተሰብ ጋር መለየቱ አንዱ ተጽዕኖ ነው። ህይወት አለ። ህይወት ለራሳችን ምናልባት ልጆች ወልዳ ግብተው የተሰደዱ ብዙዎች ይኖራሉና ተራርቀው መኖር ደግሞ ምንም አይነት ሙሉ ነገር የለውም። የሆነ ነገር እንኳን ቢሟላላችሁ ትዳርም መስረታችሁ ስደት ላይ ብትሆኑ ቤተሰቦች ብትመሰረቱ ልጃችሁንም ባላችሁን ማምጣታችሁ ብትኖሩ ስደት ሙሉ አያደርግም። ስደት ነው። ነፃነት የለም። ወጥታችሁ መግባት እንደፈለጋችሁ መናገር ብዙ ነገር ያስፈልጋልና ስደት ላይ ሁሉ ነገር ተሟልቶለት ይኖራል የሚባል ሰው እንኳን ደስተኛ ነው ብዬ አላስብም። በአንዳንድ በኩል ደግሞ ምንም አይነት ህይወት እንኳን ገና ሳይጀምር ስደት ላይ የመጣን ደግሞ አንዳንዴ ፈላጊዎቻችሁ ይበዛሉ ስላችሁ መቼም ስደት ላይ ስትኖሩ ብር አለው አላት ምናምን ስትስቁ ስትጫወቱ ሁሌ ደስተኛ ነው የምትሆኑት። ደስተኛ ናችሁ ለነዛ ሰዎች እና የሆነ ነገር ሲፈልጉ ብቻ ግን እየደወሉ ሀይ ሰላም ነው እንዴት ነው ጠፋክ የሚሉ አሉ ማለት ነው። እነዛን ሰዎችስ እንዴት ነው መለየት ነው ወይስ መራቅ ነው? ወይስ አንዳንዴ የሆነ ነገር አድርጉልኝ ተብላችሁ ሳታደርጉ ስትቀሩ እነዛን ሰዎች የሚሰጧችሁ ስም አለ፣
በዛ ላይ ደግሞ ምናልባት የቅርብ የሆኑ ሰዎቻቸውን ደግሞ ላለማጣት ስትፈልጉ ግዴታ ይሉኝታ የሚባለው ትልቅ ነገር ነው እና የሆነ ነገር ሳታደርጉ አታልፉም፣ ታደርጋላችሁም ማለት ነው። ግን ለምንድን ነው አንዳንዴ መጥፋታችን ብቻ አሳስቧቸው ለምን ጠፋሽ፣ ለምን ጠፋክ ብለው የማይጠይቁ የሚለው ጥያቄ ግን የኔ ጥያቄ ነው ማለት ነው። እናንተ እስኪ የተሰማችሁ ካለ እውነት እመኑኝ። እንደዚህ ብሎ ለሚጠይቅ ሰው እኔ በጣም እናደዳለሁ። ብዙ ጊዜ ቦታ የለኝም ስላችሁ የሰው ልጅ በቃ ከትንሹ ነው የሚጀምር። ከትንሹ ሳይሆን ከትልቁ የእግዚአብሔር ሰላምታ አልኳችሁ። የእግዚአብሔር ሰላምታ ሰላም ማይላችሁ ሰው ስልካችሁ ተፈልጎ አፈላልጎ ምናምን ወይኔ ካየውሽ ስንት ጊዜ ነውና ምናምን ብለው ደውለው ስልክ የሚጠይቋቸው ብዙ ሰዎች አሉ። እና እነዛን ሰዎች ምን ትሏቸዋላችሁ? ያ የደጋገምኩባቸው ነገር መደጋገም ግዴታ ስለሆነ ነው። የእውነት የተሰማኝ የሆነ ቦታ ላይ ስላየው ነው። በህይወቴ በዴ እንኳን አይደለም፣ ግን አንዳንዴ ግርም ይለኛል እና የዛን ሰው ስልክ እንኳን ሳያገኙ ሲቀሩ እናንተ ጋር ደውለው ሌላ ሰው ጋር አፈላልገው ያን አካል ለማግኘት ሲሉ በጣም ብዙ ጉድጓዶችን ይፈነቅላሉ። ብዙ ሰዎች ጥቅም ፈለጋ ማለት ነው። እና እነዛ ሰዎች ግን ምን አይነት ሰዎች ናቸው? እንጃ ግራ ያጋባኛል። እኔ ለራሴ ጥያቄውን ለእናንተ መልሱን እናንተ መልሱ ማለት ነው ጥያቄውን ከኔ እና ግን በዚህ አጋጣሚ የምጠይቃችሁ የእናንተ በቃ የእናንተ የሆነ ሰው በቃ የሆነ መወለድ ቋንቋ ነው። ጓደኝነትም እንኳን አሳስቧችሁ የሚጠይቃችሁ ይኖራል። ጥቅም ፈልገው ደግሞ የሚጠይቃችሁ ይኖራል። ግን የእናንተ ሰው የትኛው ነው? ማን ነው የሚለውን ያውሱን ለእናንተ። እኔን ደግሞ ጠይቃላችሁኝ ከቤተሰብ እንኳን ባልጀምርላችሁ እግዚአብሔር በስደት የሰጠኝ በጣም ከምላችሁ በላይ በጣም እንደ እህትም እህት እንደ ጓደኛም ጓደኛ አንዳንዴ የራሳችሁ ሰው ላይ እንባያ ይመጣል ማለት ነው። ትንሽ ራቅ ስላለችኝ በጣም ነው መወዳት፣ በጣም ነው ማከብራት እና የስደት ስጦታ ጓደኛ ያለች ጓደኛ ስላችሁ እህቴ ናት። እህቴ ማለት ቢቀለኛል እና መጥፋት ያሳስባታል። ዛሬ ካላወራዋት ዛሬ ስራ ዲፊቴን አይታ እንዲህ ድምፄን ሰምታ ምናምን በጣም ትረዳ ጓደኛለች በጣም ማለት ነው። ክብራለኝ ለሷ። እናንተ ደግሞ ስደት ላይ ሆናችሁ እንደዛ አይነት ጓደኛ ካላችሁ እግዚአብሔር አምላክ እንግዲህ ይስጣችሁ ነው ይስጣችሁ። እኔ ስጦታ አለችኝ ከምላችሁ በላይ ስደት እንደ እህትም እንዳልኳችሁ እንደ እናት በቃ የሆነ ነገር ሲሆን ዛሬ የሆነ ነገር ሆነሻል ስራ በቃ የሆነ አትገዙት፣ ምንም ነገር አታደርጉ። ግን ለዛ ሰው ብርታቱ ነው። አይዞሽ በርቺ በርቺ ማለት በራሱ ቃሉ በርቺ የሚለው ቃል ትንሽ ሊሆን ይችላል፣ ግን ሰዎችን በጣም ያበረታታልና በጣም ጉልበት ነው፣ በጣም ኃይል ነው። ለእኔ ግን ትምህርቴ ነው ስደት ማለት ብዙ ተምሬያለሁ፣ ብዙ ነገሮች ማለት ነው። ስለዚህ እኔ በጣም ከምላችሁ በላይ ቃል ከሚገልጽልኝ በላይ ቤተሰብ ጋር ያለው ነገር እግዚአብሔር ይመስገን ሁሉ ሰላም። በጓደኞቼ ግን እንዲህ ተቸግረው እንዲህ ሳይሰማ ግን በቃ ይሉኝታ የሚለው ነገር ብዙ እድሜያቸውን ስደት ላይ የሚፈጁ ብዙ እህቶች አሉ። በይሉኝታ ይህን አድርጌሽ ይህን አድርጌሽ ይህን አድርጌሽ በቃ እምቢ ማለትን ስለማትፈልግ ብቻ ማለት ከቤተሰብም አልፋ ለሌላ ሰዎችም ታደርጋለች እና በተለይ እንጃ ሜሴጅ የሚደርሳችሁ ሰዎች ካላችሁ ግን ብትችሉ ብታበረታቷቸው አይዞሽ ማለት ጥቅም ብቻ ገንዘብ ብቻ የሰው ልጅ ምንም ማለት ነው። ገንዘብ ቢኖርም ባይኖርም ሰው ልጅ እግዚአብሔር እየከፈታት ጉሮሮ ሳትዘጋ አታድርም። በዛም ይሁን በዚህ ማለት ነው። ቁርስ፣ ምሳ 3-4 መብላቱ ይቅር እንጂ ምሳና እራት እንደምንም ተብሎ ይበላል። ውራ ሞራ የሚቀልበው እግዚአብሔር። ሁሉም ዋናው ነገር ጤና ነው። ዋናው ነገር ሁሉም መስራት ከቻለ ሰላም ካለ ሁሉም ነገር ይሆናል እና ይሰራል ይኖራል። ግን በአንዳንድ ቤተሰቦች አንዳንድ ግን በቃ አላቅም ጥቅም ብቻ ፈልገው ወር ልክ ወር 2 ወር ምናምን እየደወሉላቸው ሰላም ነው እንዴት ነው ደህና ነሽ ምናምን የሚሉ ብዙ ሰዎች አሉና ለእነሱ ሰዎች ምን ትላላቸው? ኮሜንት
አስቀምጡ ከስር። እናንተስ የእናንተ ስትጠፉ መጥፋታቸው እውነት አሳስቧቸው ስትደክሙ ደክሟችኋል ብለው የሚያበረታቷችሁ ሰዎች ካሉ እነሱን ሰዎች ያው እንግዲህ ኮሜንት ላይ ያስቀምጡልኝ። ላናመስግናቸው ማለት ነው። እንደዚህ አይነት መልካም ሰዎች፣ መልካም ጓደኞች፣ መልካም ቤተሰቦቻችንን ያብዛልን እንላለሁ። በጣም ብዙ መልካም ቅን የሆኑ ሰዎች አሉ የሚያበረታቱ፣ ጥቅም ብቻ ሳይሆን ሰውን በቃ ማበረታታት፣ ለሰው ልጅ ሰው መሆን ብቻ በቂ ነው የሚለው ነገር ከእናንተ ምንም ጥቅም ሳይፈልጉ የሚያበረታቷችሁ የቅርብ ብዙ ጓደኞች አሉ። የሉም ማለት አይደለም። በጣም ብዙዎች በሺ የሚቆጠሩ በጣም መልካም ቅን አስተሳሰብ፣ መልካም ልቦና ያላቸው መስጠት እንጂ መሰጠትን የማይወዱ ብዙ ሰዎች አሉና ለእነሱ ሰዎች ክብር አለኝ፣ በጣም ክብር አለኝ ማለት ነው። ከእነሱም አልፎ ብዙ ሰዎችን በስሮቻቸው የሚረዱ በብዙ ነገር ማለት ነው። የራሳቸውን እንኳን ወደኋላ አድርገው በብዙ ነገር በሀሳብ በልቱ። እኔ አንድ ሰው በገንዘብ አይርዳኝ። እውነት ገንዘብ ምንም ነው። ገንዘብ ብሰጡት ነገ ያልቃል፣ የሆነ ነገር ይሆናል። ግን አንድ ማሳስባችሁ ነገር ግን የሚሆኑ ቤተሰቦች እንዲሁም ጓደኞች፣ በተለይ ስደት ላይ ያላችሁ ማለት ነው፣ አንድ ቤተሰብ የሆነ ነገር ሲጠይቃችሁ በየወሩ ማድረግ አይጠበቅባችሁም። ልትረዷቸው ይገባል። ትርዱ ማለት አይደለም፣ እርዱ። ግን ለቤተሰቡ ለእህት ለወንድም ከሆነ በየወሩ በሁለት ወሩ ምናምን የሆነ ነገር የምትልከው ምናምን ከሆነ ግን እሱን ነገር ጠርቀም አድርጋችሁ አንዴ የሆነ ነገር እንዲሰሩ አድርጓቸው ማለት ነው። ሁሌ መስጠት ጉዳት እንጂ ጥቅም የለውም ባይኔ ማለት ነው። የሆነ ነገር እንዲሰሩ እንዲንቀሳቀሱ ከትንሽ ነገር ለምን እንትን ጫማ አይሆንም? ጫማ መጥረግ ሰዎች ሊንቁ ይችላሉ፣ ግን የሰው ልጅ ዝቅ ብሎ ሲሰራ ነው ከፍ የሚለው እና እሱ ለእኔ ትልቅ ስራ ነው። ቁጭ ብሎ መለመን ነው በቃ መለመን። እጅ እግር ሮ ጤና ኑሮት ይህን አድርጉልኝ ይህን አድርጉልኝ ምናምን ማለት እሱ ለእኔ እንትን ነው ማለት በቃ የኔ በጣም የወረደ አስተሳሰብ ነው እና መለመን ከባድ ነው። የሰው እጅ ማየት አሁን ይሰጡኝና አሁን ማለት አሁን ትልክልኛ ማለት ከባድ ነገር ነው እና ግን የምታበረታቷቸው ገዛቸውን የሚፈልጉ አጠገቦቻቸው ያሉ ሰዎች ግን የተወሰነ ነገር በየወሩ የሆነ ነገር ከምታደርጉላቸው አንዴ 2 ወሩም ይሁን የ3 ወሩም ይሁን መንቀሳቀሻ ትንሽ ነገር ለምን ሱቅ በደረቴ አይሆንም? የስራ ፍላጎት ካላቸው እንደዛ እንዲሰሩ አበረታቷቸው ማለት ነው። ግን ወር 2 ወር ጠፋሽ፣ እንዴት ነሽ፣ ደህና ነሽ እያሉ ሲጠይቋችሁ ያስለመዷቸው ነገር ሲቀርቀር ከሚሰኙባችሁ እኛም አንዳንዴ እኛ ዝም ብለን የሆነ ነገር ስንሰጥ ሰው እንዳይሰራ እናደርጋለን፣ እናሰንፋለን። በተለይ አቅማቸው ያነሳቸው ካልሆኑ አባት፣ እናት፣ ሽማግሌዎች እንዲህ መንቀሳቀስ መስራት ለማይችሉ ለእናት አባት እርዳታ ምንም ነው። ብትረዱም ለቤተሰብ ለእናት አባት የተደረገ ነገር ምንም ብታደርጉ ምንም ያንስባቸዋል ወላጆች ማለት ነው። እንደዚህ ለእህት ለወንድም ላጎት ላክስት ልጅ እንዲህ ለሆኑ ሰዎች ግን ቢያንስ እርዳታ ትንሽ ልታግዟቸው የሚገባ ከሆነ አግዟቸው። በብር እንኳን ባይሆን በሀሳብ ግን በየጊዜው እንዲየደወሉ እንደዚህ አድርጉልኝ እንዲጠፋሽ ብቻ ጠፋሽ ምን ሆነሽ ነው በሰላም ነው ወይ እንዴ ምናምን ብለው ሁሌ በየስበቡ ለሚጠይቋቸው ሰዎች ግን እነሱን ሰዎች እንጃ አላቅም። እናንተም እንደምትሉ የእናንተን ኮሜንት ሰማለሁኝ። አበዛውባችሁ። እኔ ግርምና እየተገረምኩበት ያለሁትና ወጣቶች ሆነው መንቀሳቀስ መስራት ብዙ ነገር ግን እየቻሉ አንዳንዴ ለምን ጠፋሽ ጠፋህ ብለው እውነት መጥፋታችን አሳስቧቸው አይደለም ብዙዎቹ እና ደውለው የሚያጨናንቁ ብዙ ሰዎች አሉ። እስኪ እናንተን ደግሞ ስትጠፉ ማሳስቧቸው የሚጠይቋችሁ ሰዎች ካሉ የእነሱን ስማቸውን ከስራ አስቀምጡ። ስማቸውንም ባይሆኑም የኔ ወንድሜ ነው ለእኔ እናቴ ወይም አባቴ አጎቴ ጓደኛዬ ቅርብ ነው የምትላቸው ይኖራሉና እነሱን ብታስቀምጡልኝ ደስ ይለኛል። ጓደኛ ደረጃ ካላችሁ ነው። እኔ በጣም የምወዳት ጓደኛ አለች እንዳልኳችሁ ስሟን አንስቼ አልጠግብም ሁሌ ማለት ነው እና ብርታቴ ናት፣ ጉልበቴ ናት። ሲደክመኝ አንዳንዴ የሆነ ነገር ሲሆን አልቅሽና ይውጣልሽ ነው የምትል አይኔን ካየሽ እንደዚህ ምናምን በቃ የሆነ እንትንን አትድብና በቃ ብርታቷ ገና ድምፅ አሰማው በረታለሁ። እሷን ስልክ ሲደወል ከድካሜ ከሁሉ ነገሬ ነፃ ነው እና መሆነው ለእኔ ከቤተሰብን በላይ ደግሞ የቤተሰብን ተውትና በጓደኛ ስጦታ አለችኝ። እሷን ልገልጽላችሁ አስባለሁ። እናንተም እንደዚህ የቅርብ ጓደኞቻችሁ ካላችሁ አመስግኑ። እኔ
እንዴት አድርጌ እንደማመሰግናት አላውቅም። አንዳንዴ የቅርብ ሰዎቻቸውን ማመስገን አልለመደብንም፣ መመሰጋገን አልለመደብንም እና መጀመሪያ ከስደት ስመጣ ያገኘኋት ገና ከበሩ ተጠርታ ሌላ ቤት ነበረች እና ግን ኢትዮጵያዊ ስለሆነች ተጠርታ ነው የመጣችው ማለት ነው። ሴትዮ ጠርታት ስታመጣት የእውነት እህት በቃ እንዴት ነው እነሱም አጋጣሚ ሆኖ ደግሞ በሆነ ነገራችን እንመሳሰላለን በመልካችን የሆነ ነገር እና እሷም እህትም የላት እኔም እህት የለኝም። እንዲህ እያወራን ስንሄድ በቃ ሳያት ገና ውስጤ የመጀመሪያ ጊዜ ስደት ስመጣ ቤተሰቦች ስነጠለም ስለነበረ ግን አሁን የስንት ዓመታችን ነው? ብዙ ዓመት አስቆጥረናል። ወደፊትም ቤተሰቦቻችንን ማስተዋውቀናል ታዋውቀናል፣ ግን እንቀጥላለን ማለት ነው እና እግዚአብሔር አምላክ ባለችበት ሰላሟን ያብዛልኝ። በጣም ነው የምወዳት በጣም ማለት ነው። እና ቤተሰቦቼ ለእናንተም ካለ አስቀምጡልኝ። በተረፈ ሰላማችሁ ይብዛ። አበረታቱኝ፣ እንድበረታታ እርስ በርሳችን። ከወደዳችሁት ደግሞ ሀሳብ አስተያየታችሁን እንዲሁም ኮሜንት ካለ አንዳንዴ መልካም ኮሜንት ሳይሆን የሆነ ኮሜንት ብትጽፉ መልካም ነው፣ ሰዎችን ያበረታታል። አንዳንዴ እንትን የሆነ ፖዘቲቭ የሆነ ነገር የሆነ ስንጽፍ አንዳንዴ ለምን ምናምን እንልና ብዙ ጊዜ መልካም ነገሩን ብቻ ነው የምንጽፈው፣ ግን ሰዎችን የሚያበረታታ ስህተትም ያለበት ስህተቱን እንዲያርም ስንነግረው ነው የሚጠነክረው ማለት ነው። ስህተቱንም እያየን ጎበዝ በርታ እንዲህ ነው ምናምን ማለት በራሱ ጥሩ አይደለም። አንዳንዴም ጥሩ ሙሉ ለሙሉ አሁን የሆነ 100% ብላችሁ የሰው ልጅ ሆኖ ማይሳሳት ነገር የለም። የቃላት ግድፈቶች ይኖራሉ። በማወቅም ባለማወቅም የምንሰራቸው ጥፋቶች አሉ። እነዛ ማለፍ ሳይሆን ግን እህት ይሄን ብታስተካክል፣ ወንድም ይሄን ብታስተካክል ለአንተ መልካም ነገር ነው እና እንደዚህ አድርግ ብንል መልካም ነው፣ የተሻለ ነው። ለእኔ እንደዛ አይነት ነገር ኮሜንት ስለምወድ ሌሎቻቸውንም ደግሞ የሚያበረታታ ነው። አንዳንዴ የሆነ መጥፎ ኮሜንት ሲሰጥ ለምን ብለን ራሳችንን እንገመግምበታለን፣ እናስባለን። እንደዚህ አይነት ነገር ሲሆን እንበረታለን ማለት ነው። ስለዚህ የሆነ ኮሜንት ሲጻፍ ለምን ብላችሁ ጥያቄ ውስጥ አትግቡ። እኔ ግን ደስ ይለኛል እንደዚህ አይነት ኮሜንት ቆም ብዬ እንዳስብና ኦኬ የሆነ ነገር ላይ የቱ ጋር ነበር ስህተት የሰራሁት ብዬ ያን ነገር ወደኋላ መለስ ብዬ እንዳየው ስለሚጠቅም ማለት ነው። ስለዚህ ብዙዎቻችን እንደዚህ አይነት ኮሜንት መጻፍ ይልመድብን ላለውኝ። በተረፈ ቤተሰቦቼ፣ ወዳጅ ዘመዶቼ ከሀገር ውስጥም ከሀገር ውጭ ያላችሁ በያላችሁበት ሰላማችሁ ይብዛልኝ። ለሀገራችን ሰላም ያድርግልን። የምናፍቃት የምንወዳት ሀገራችን እናት ማለት ሀገር ናት። በቃ ሀገር የእናት ተምሳሌት ናት። ሀገር ከሌለ ቤተሰብ የለም፣ ቤተሰብ ከሌለ ሀገር የለምና ስለዚህ ሀገራችንን ሰላም ያድርግልን። ሁላችንንም እንዲህ ስደት እንኳን ተሰብስበን ወደ ሀገራችን ለመግባት የምናፍቀው ሀገራችን ሰላም ሲሆን ነው። ቤተሰቦቻችን መናፈቃችን ብቻ ሀገራችን ሰላም ካልሆነ ምንም ነው እና ስለዚህ ሁላችሁም በያላችሁበት ስለ ሀገራችን ጉዳይ ሊያሳስበን ይገባል። ስለ ሀገራችን ጉዳይ ልንጨነቅ ልንጸልይ ይገባል። ሀገራችን ሰላም። አንዳንዴ መጥፎ ስራዎች የሚሰሩበት ቦታ በነገራችን ላይ አትሄዱ ውድ ቤተሰቦች። ሄደን ራሱ እዛ ቁጭ ብለን የእነሱ ኮሜንት የእነሱ ቁጥር ማሟያ መሆናችን ምንም ባናደርግ እንኳን መስማታችን በራሱ እሱ ትልቅ ስህተት ነው እና ስትሰሙ ብትችሉ የሚሰማ ካለ አታድርጉ፣ ጥሩ አይደለም በሉ። ካልሆነ ግን በየግሩፑ ብዙ የሚንጸባረቁ ነገሮች አሉ። እዛ ቦታ ላይ ግን ቁጭ ብላችሁ ባትገኙ ደስ ይለኛል ማለት ነው። ሁላችንም አንዳንዴ መስማት በራሱ እንትን ነው። ወደ ተሰብስበን ምንም እንትን ማንል ከሆነ ለእኛም ለእነሱ ቁጥራችንን እያበዛን ስንሄድ ያበረታታናቸው ስለሚመስላቸው በማወቅም ባለማወቅም የሚሰሯቸው ስህተቶች አሉና ከእንደዚህ አይነት ነገሮች እንቆጠብ እላለሁ። ቤተሰቦች ተረፈ ባላችሁበት ሰላማችሁ ብዝት ይበል እንደ ምድር አሸዋ። ሰላሙን ያብዛላችሁ። መልካም ቀን ብሩህ ቀን ይሁንላችሁ። ለሁላችንም ይሁንልን። አሜን። ይሁን ይደረግልን። ሰላሙን ያብዛላችሁ።